ቤተሰቦች ቀድማ ለቀሰው ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል ወባ ስለረዘመ ቀጣዩን ፓርት። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ በእግዚአብሔር፣ ስለ እግዚአብሔር። በፍቅር ውስጥም ሰው ይደባደባል። የተለያየ አሁን ምሳሌ ከዛ በፊት ይነቋቆራሉ ምናምን መልሰው ይታረቃሉ። መነቋቆሩን ቶ ከዛ በፊት ጆን ዳንኤል በሌለበት ሰዓት፣ ሸቤ በነበረበት ሰዓት ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች። አዶናይ ያውቃል አያውቅም? አረ ትላለች። ይሆን እኔ አላየው። አይ ይላሉ ይሄ ይላሉ እንጂ እኔ ስላላየው ነው። አካውንቱ ሪፖርት እየተደረገብኝ ነው ምናምን ይሄን ይላሉ ሁላቸውም። ግን አሁን ከሁለቱም አገናዝበን መስማት ያለብን የሆነ ነው። እኛ ሚዲያ ላይ ነው ያለ። አሁን የውስጥ ችግር እሷ ያወጣችው እንደዚህ ደብድቤ ቆርጦኝ የሚል ቪዲዮ አውጥታለች። አይተዋል? አዎ አየሁት። እሱ ደግሞ ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት እኔ በትል ግን መምታት የለበትም። እሺ እኔ ላበርክታችሁና ቮይሱን አንድ ጊዜ እናንተና የሚጣውሩበት እሱ የተላከልኝ ሌላ መረጃ የተላከልኝ መረጃ ስላለ እሱን አሰማችኋለሁ። ኦኬ እስከዛ እናንተ ላውራ። ዩኒ እንዴት ነው? ሚጣ እንዴት ነሽ? ሰላም ነው አለን። ሰላም ነሽ? አለው። እኔም አንደኛ ይሄ ቶክሲክ ሪሌሽንሺፕ ነው ግንኙነታቸው። ሁለተኛ አያከብራትም። ሶስተኛ ጃኒ ምን ትፈልጋለች? እውቅናው ከሱ እኩል እውቅና አላት። በዛ ላይ ደግሞ እሱ እንኳን ሪሌሽንሺፕ ውስጥ እንኳን ቢኖሩ እንኳን እሷ እያለች ነው አይደል ሄዶ ያችን ጌዛችንን የናየውንም ህይወት ያበላሸው። ስለዚህ ነጯን እናውራው ከተባለ ልጁ ጋጦጥ ነው። ስነ ስርዓት የለውም። አዎ ስነ ስርዓት የለውም።
ዳኒ እንደኔና እንደ አንዳንዶቻችን አይደለም ቲክታክ የምትጠቀመው። ምክንያቱም ቲክታክ እሷ ላይክ እንደ ስራዋ መተዳደሪያዋ ነው። እናቷን የምታኖርበት፣ ቤተሰቦቿን የምታስተዳድርበት፣ እንዲሁም ራሷን የምትተዳደርበት ነው። ስለዚህ ይሄ ነገር ማለት ኦፍኮርስ ከዚህ በፊት ሰበብ እየፈለገ አለች እኮ ራሷ ስትናገር አይደል? ይጣላኛል፣ አካውንቴን መታረቅ ሲፈልግ አካውንቴን ያዘጓል፣ ከዛ በኋላ አስከፍትልኝ ብዬ ሄጄ ለምነዋለሁ። ኦፍኮርስ በቃ አሁን ሻይን እያደረገች ነው። ደስተኛ ነች በአዶናይ። ሪስፔክት ያደርጋታል፣ አፕሪሺየት ያደርጋታል። አንድ ሴት ልጅ በቃ ሁሉም ሴት የምትመኘውን አይነት ግንኙነት ውስጥ ነው ያለችው። ከማን ጋር? ከአዶናይ ጋር። ማንኛውም ወንድ ደግሞ የሆነ የጣሉትን ሲያነሱበት አይወድም። በቃ ዛ ሴት እንጂ እኔ አንድ ቀን እኔ ምንም ፐርሰናል ችግር የለብኝም። እኔ ጌመር አይደለው ምናምን፣ ግን ልጁ ጋጦጥ ነው። አዎ ጋጦጥ ስነ ስርዓት የለውም። አዎ ስነ ስርዓት የለውም። ስለዚህ እኔ 100% ከጃኒ ጎን ነው የምቆመው። ምክንያቱም እቺ ልጅ ለቤተሰቦቿ የመጀመሪያ ልጅ ነች። ታላቅ ወንድም ቢኖራት የሆነ ነገር ሚጣይ አንድ ጊዜ የሆንም አለውላችሁም አላችሁ። ቴንኪው ሚዲያ ላይ ባለው ነገር ይንጓጠጣሉ፣ ይሰዳደባሉ፣ ይረጋገጣሉ። እሷም ትናገራለች፣ እሱም ይናገራል። እሷም አሁን ያወጣችው እንደዚህ በዚህ በፍቅር ጊዜ ላይ ያለውትን ይሄን ሁኝ ያለው ብላለች። ያንን ተቀድጄ እንደዚህ ቀዶኝ እሱ ነው የቀደደኝ ብላ አውጥተዋለች። እሱ መልካም። እዚህ ላይ አሁን ምን አለ መሰላችሁ፣ ጆን ዳንኤል ከእስር ቤት ከወጣ ሳይወጣ ነው ከአዶናይ ጋር የተገናኘች አይደል? ጃኒ ይወኔ ያ ያሳቃለሁ። ያ ከእስር ቤት ሳይወጣ ነው። ኦኬ ከአዶናይ ጋር የመረረ ፍቅር ውስጥ ነው ያለችው። ከአዶናይ ጋር ምናልባት በቅርብ ጊዜ ነው እሱ ጋር ያለች። ለምን ጆን ዳንኤል ጋር መደወል አስፈለጋት? እሷ ያወጣችው አለ። ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰብ ነው ማለት እናንተም ቢያከብር እንደዛ አያደርግም ነበር። ኤኒዌይስ ወደዚህ ጉዳይ ማዳረሳችሁ ነገር ካለ መዳረስም ምንም ደርሼበትም አላውቅም። የታውቂው ነው የምደርስበት። እሱን ተው አሁን አታንሳውና እንዴት አየው ይሄን ነገር? በጣም አዝኛለሁ እውነት ለመናገር። በመሀል የተፈጠረውን ብዙ አላውቅም፣ ግን አሁን እሷ የፖስተችውን ነገር አየሁ። ምን እይታ አለ ይሆን? እኔ ያየሁት ምንድን ነው የሚመስለኝ፣ ይሄን ነገር ያደርጋል ብዬ አስባለሁ። ለምን መሰለ? ፊት ለፊት ሆኖ የሚሰድባት ስድቦች ነበሩ። እኔ ራሱ እንደነግጥ ነበር አንዳንዴ። ይጂ ቦርኮ ምን ታመጫለች ከዚህ ውጭ ምናምን እያለ ምንጭቅጭቋን ያወጣታል። ሲፈልግ ደግሞ አብሯት ይሆናል። እውነት ነው የምነግርህ። ፊት ለፊት ባየሁት ነገር ፊት ለፊት ጌም ሲጫወቱ ምናምን በቃ ብሽቅጥቅጥ ነው የሚያደርጋት። እንደ ገርል ፍሬንድነቷ ራሱ እንዲታወቅ አይፈልግም ነበር። እሱን ደግሞ ያየሁት በምን መሰለህ? የገዛ ልጁ ተወልዶ ስሙን ራሱ አያውቀውም ነበር። የገዛ ልጁን ነው ማወራ። ገባ? ተወልዶ እዛ ላይ ላይቭ ሲያመጧት እሷ ናት እንኳን አክብራው የመጣችው ልጅቷ፣ የልጁ ሚስት፣ የልጁ እናት። ከዛ ልጁ ስሙ ማን ነው እያለው ላይ ይጠይቃል። ምንም ግድ የለሽ የሆነ ሰው ነው። እኔ በተወሰነ መልኩ እኔ ከእንትና ላይ ይቻል አይሆን ግልጽ ነው የምነግርህ። ይሄ ማን ነው ቀነኒን ከገደለው ጋር ነገር ሌላ ነገር ውስጥ እንዳይገባ ይሄ ነገር መስተካከል አለበት። ልክ አልሰራም። ሴት አትደበቅ። አካውንቱን ያዘጋው እሱ ነው ብለህ ታምናለህ አንተ? አብሶሉትሊ። ምክንያቱም ለምን መሰለ እንደዛ ምለው፣ እኔ ያው ሚዲያ ላይ የቆየው ሰው ነኝ። ይቺ ልጅ የምትሰራቸው ቪዲዮዎች ሪፖርት የሚያስደርጉ አይደሉም፣ ወይም ደግሞ የሚወርዱ አይደሉም። እሱ ከመውጣቱ በፊት ከዛ ቦታ እሷ ምንም የእሷም ሆነ የአዶናይ ምንም ሪፖርት አልነበረውም። ምንም አዶናይ ሪፖርት መጥቶብኛል ብሎ አንድ ቪዲዮ ሰርቶ አያውቅም ከዛ በፊት አንድ ቪዲዮ። ስለዚህ አዶናይም ሪፖርት እየተደረገ ነው ፕሊስ፣ የመጨረሻ ዋርኒንግ ላይ ነኝ፣ አካውንቴንትን ብሏል እያለ ነበረ። አሁንም ደግሞ የእሷንም እንደዚሁ አካውንት ሊዘጋ ነው ምናምን ትላለች በየጊዜው። ስለዚህ አብሶሉትሊ ጆን ዳንኤል ነው እውነቱን ከጠየቅ